በነገራችን ላይ የዴቭ ማንነት ቀስ እያለ እየወጣ ያለ ይመስላል። ምክንያቱም ከዚህ በፊት ለሱ ስንከራከር ለሱ ስንቆም የነበረን ሰዎች ዛሬ ተገልብጠን ልክ እንዳልሆነን እየተናገራችሁ ትገኛላችሁ። ይህንን በማየቴም በጣም ደስ ብሎኛል። ምክንያቱም የሱን ትክክለኛው ማንነት እያገኛችሁት ስለሆነ ሄርሜላ ተከፋይ እንደሆነ በደንብ እየደረሳችሁበት ነው። ማንም ሰው ሩታን ይነካ የለውም በረካ የተባለላት ሩታ ጀግናን የነካ ሰው ማንም አይቀረንም። ሁሉንም ከጎኗ እናርቃለን። ሩታ ከአብርሽና ከአብርሽ ውጪ ከማንም ሰው ጋር ልትሆን እንደማትችል ሁላችሁም ልቦናችሁ ያውቃል። እናንተ ግን አሁን የያዛችሁት እኛን በነገሮች እየጠመዳችሁ ሩታን ከአብርሃም ለመለያየት ከሄርሜላ ጋር ደግሞ አንድ ለማድረግ እየሄዳችሁ ያላችሁበት ነገር ነው ያለው አሁን ላይ። ይሄ ደግሞ እንደማይሆን እናንተም እኛም በደንብ እናውቀዋለን። የጊዜ ጉዳይ ነው እንጂ ሁሉም ነገር እያንዳንዱ መስመር ይይዛል። ይሄንን እንዳትረሱት ቤተሰብ። ሰላም ጤና ይስጥልኝ። እንዴት አላችሁ? ሸገር ሪያክት ዛሬም ለእናንተ እንግዲህ አዲስ ቪዲዮ ይዤላችሁ መጥቻለሁ። ከማታ የተለቀቀውን ቪዲዮ ሁላችሁም አይታችኋልና በሱ ጉዳይ ላይ እንግዲህ የተሰማኝን ሐሳብ አስተያየቴን ደግሞ ለእናንተ የማደርሳችሁ ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ሐሳብ አስተያየታችሁን ኮሜንት ላይ ያለ ገደብ መጻፍ ትችላላችሁ። የኔ ውድና እንቁ ቤተሰቦች ይህንንም ስታደርጉ እንግዲህ ለኔ በጣም ትልቅ ነገር ነው። ሐሳብ አስተያየታችሁን ጻፉልኝ። ይሄን ቪዲዮ ደግሞ ላይክ አድርጋችሁ ጀምሩት። ወደ ዛሬው ቪዲዮ እናልፋለን። መግቢያ ላይ እንግዲህ እንደሰማችሁት ቤተሰብ የነ ዴቭ ጉዳይ በጣም አሳሳቢ ሆኗል። ምክንያቱም ከዚህ በፊት ዴቭ ለአብርሃም ዴቭ ለሩታ ምን ያክል ሲከራከር እንደነበረ ሁላችሁም ታውቃላችሁና ሽንጡን ገትሮ ሲከራከር የነበረ ሰው ዛሬ ላይ እንደዚህ ተቀይሮ እነሱን እንደዚህ መሆን ማለት ምን ያጠፉት ነገር አለ የሚለው ነገር በደንብ ልናይ ይገባልና እሱን ነገር ዘርዘር በተን አድርገን ነው የምናየው ይሆናል ዛሬ ላይ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ዴቭን አይታችሁታል ቤተሰብ። በጣም ግራ በሚያጋባ ሁኔታ እንግዲህ በጣም ሲከራከር የነበረ ሰው ነውና አብርሃምን ከፍታውን የሩታን ከፍታ ማየት ሲፈልግ የነበረ ሰው ነው። ዛሬ ግን ተከርብቶ አብርሃም ጤነኛ አይደለም እያለ ሲከራከር ያለ ሰው ነውና እንደምታዩት በጣም ከባድ ነገር ነው ይሄን ከአንድ ወንድም ለመስማት ይሄን ነገር። ምክንያቱም ከዚህ በፊት ስለ ዴቭ ብዙዎቻችን ተናግረን አንጨርስም ነበር። ምክንያቱም ከጋሽዬ ቀጥሎ በጣም ከዚህ ቤተሰብ ተሰሚነት ያለው ልጅ ቢኖር ዴቭ ነበርና እሱንም ነገር እንግዲህ እያጣው እንደሆነ እየተሰማው አይደለም ብዬ አስባለሁና ከዚህ በኋላ በጣም ብዙ ነገሮች ዴቭ ላይ ይደበላለቁበታል ብዬ አስባለሁ። ምክንያቱም ከዚህ በፊት ሰዎች የሚወዱት ሰዎች የሚያከብሩት ማንነትን እያገኙ ስላልሆነ ያን ነገር ደግሞ በጣም ባጭር ጊዜ ውስጥ ነው ያጣውና ሩታን እንግዲህ የነካ የለውም በረካ። በቃ ይሄ ግልጽ ነው። ማናችሁም ብትሆኑ ስለ ሩታ መጥፎ ነገር ስለ ሩታ ውድቀት የሚያነሳ ነገር ልትሰሩም ልናይም አንፈልግምና ያን ነገር ካሁኑ ልባል ያላችሁ አልመሰለኝም። ምክንያቱም ቡዜ ምን ያክል እንደምጠላት እያሳየችን ነው። ዴቭም እንግዲህ ዳርታውን እየሄድክበት እንደሆነ ምንም የሚያጠያይቅ ነገር የለውምና ሩታዬ ስታወራ ከሰማችኋት፣ በነገራችን ላይ በጣም ዛሬ ከዚህ ቪዲዮ ላይ በጣም ያስደሰተኝ ፓርት ምን እንደሆነ ታውቃላችሁ? ሩታ ሁሉንም ልካቸውን የነገረቻቸው። ምክንያቱም ከዚህ በፊት እነሱንም ስለምትፈራ የነጋሽዬንም ስለምታከብር ከአብርሃም ጋር የሚያላትን ከዚህ በፊትም ወደፊትም የሚኖራትን ነገር እንዳይበላሽ ስለምትፈልግ በጣም ብዙ ነገሮችን ሸፋፍና ለማለፍ ስትሞክር እንደነበረ ግልጽ ነውና ዛሬ ላይ ግን ይሄ ነገር በቃኝ ብላ የተናገረችው ነገር እኔንም አስደንግጦኛል። በጣም የሚገርም ነገር ነው ደግሞ የተናገረችው። ምክንያቱም በግልጽ ለምን አትነግሩኝም? እማትፈልጉኝ ከሆነ አንፈልግሽም፣ ከልጃችን ጋር ዞር በይ ብትሉኝ ይቀለኛል የሚለኝ ሐሳብ አንስታለችና ትክክል ነች። ምክንያቱም እነሱ ይሄንን ቃል መናገር ብቻ ነው የቀራቸው እንጂ እያደረጉት ያሉት ነገር ከዚህም በላይ ነው። በቃ ከዚህም በላይ እያደረጉባት ነውና እቺ ልጅ በዚህ ስንት ነገር ውስጥ ትግባ። በጣም ብዙ ነገሮችን እያስጨነቃችኋት ነው። እንደዛ ነፍሰ ጡሩና አብርሃም ያን ሁሉ ነገር ሲያደርግ ዝም ያላችሁ ሰዎች ዛሬ ላይ እሷ አብርሃም ወደ ራሷ ልትመልስ እንደዛ ያን ሁሉ ስተት የሰራን ሰው በቀላሉ እና ወደኔ ብላ ልትመልስ እየሞከረችና እየጣረች ያለችን ሰው ይሄን ያክል ልትናገሩ መቻላችሁ በጣም ያሳፍራል። በጣም ያስተዛዝባል። ነገ ከነገ በኋላ እኮ እናንተ አብርሃም ከሷ ጋር ሲሆን ምን ልትሆኑ እንደምትችሉ እግዚአብሔር ይወቅላችሁ። እናንተ በጣም ከባድ የተባላችሁ ሰዎች ናችሁ። ቡዜ እንደምታዩት ሽንጧን ገትራ ነው የምትከራከር ለሄርሜላ። ዴቭም እንግዲህ ዳርታው ከዚህም በላይ ሊሆን ይችላል ብዬ አስባለሁና ዛሬ ላይ ሩታ በስነ ስርዓት ልክልኩን ነግረዋለች።
ከዚህም በኋላ እንግዲህ ነገሮችን አስተካክሉ ተረድቶ ይመጣል ብዬ አስቤ ነበር። ግን እሱ አሁንም ያው እየተከራከረ እንዳለ ነው ያዩት ያሉት። ምክንያቱም አብርሃም ነገ ከነገ በኋላ ተሽሎት ይመጣል፣ ከዛ በኋላ ያስደረጋችሁትን ያስነካችሁትን እያለ ነውና በዚህ ልክ እየተናገረ ከሆነ አንድ ሰው ያስነኩት ነገር አለ መድኃኒት አስነክታችሁታል እያሉ ከዚህ በፊት ሲናገሩ የነበሩ ሰዎች ናቸውና አሁን ደህና ሆኖም ሲያዩት እነሱ የታመሙ እስኪመስል ድረስ አብርሃምን አሁንም ድረስ ከህመሙ አልነቃም እያሉ እየተጨቃጨቁ ነውና ይሄ የሚያሳየን ምንድነው? ከሄርሜላ የተቀበሉት ገንዘብ አለ፣ ከሄርሜላ የተከፈላቸው የሆነ ያክል ነገር አለ፣ ከሄርሜላ የሚያገኙት ጥቅም አለና የሄርሜላን ጥቅም ለማስከበር ሲሉ የማይገቡበት የማይፈነቅሉት ድንጋይ እንደሌለ ማሳያ እንደሆነ ነው የተረዳሁትና በዚህ ልክ እንደዚህ መሆን አልነበረበትም። ሲሆን ለወንድማችሁ ጤነኛ አይደለም ካላችሁም እንኳን ለወንድማችሁ ከጎኑ ቆማችሁ ሩታም ጋር እያገዛችኋት አንድ ላይ ሆናችሁ የሚስተካከልበትን ነገር ማድረግ እየቻላችሁ ይሄን ያክል ለሄርሜላ ወግናችሁ ሄርሜላን ከጎኗ ሆናችሁ ይሄን ያክል ለመስራት መጣራችሁ ወንድማችሁን ለመጣል ሩታን ለመጣል የወንድማችሁን ሚስት ለመጣል ይሄን ያክል መሞከር በጣም ከባድ ነገር ነው። ከዚህም በኋላ እንግዲህ ይሄን ነገር አስተካክላችሁ ትመጣላችሁ ተስፋ አደርጋለሁ። እንደ ወንድም እንደ ቤተሰብ ስለ አብርሃም የሚያስጨንቃችሁ ከሆነ እውነት እናንተ ስለ አብርሃም እንጨነቃለን የምትሉ ሰዎች ይሄን ነገር አስተካክሉ። ከዚህም በላይ ደግሞ ይጠበቅባችኋል። ነገ ከነገ በኋላ የሚያስተዛዝባችሁ ነገር እያደረጋችሁ እንደሆነ እየተረዳችሁት አልመሰለኝምና ይሄን ነገር አስተካክሉ ቤተሰብ። በቀጣይ እንግዲህ በሌላ ቪዲዮ እንገናኛለን። በያላችሁበት ሰላማችሁ ይብዛ። ይመቻችሁ።